እስቲ ዛሬ በሚድል ኢስት ጉዳይ እንግዲህ በኢንቦክስ ስለምጠይቃቸው ጥያቄ በተደጋጋሚ ከምጠይቃቸው ጥያቄዎች መካከል ሶስቱን እንመልስ። አንደኛው ይህ ጦርነት ማንም ያሸንፍ ይመስልሃል የሚል ነው። ሁለተኛው ደግሞ ጦርነቱ በምን መልኩ የሚያልቅ ይመስልሃል የሚል ጥያቄ አለ። ደን ደግሞ ኢራን ሚድል ኢስት ሀገራቶች ላይ የሙስሊም ሀገራቶች የአረብ ሀገራቶች ላይ የምትወስደው አጸፋዊ ምላሽ ልክ ነው ብለህ ታስባለህ ወይ ምናምን የሚሉ ሶስት ጥያቄዎች በተደጋጋሚ ስለሚነሱ እነሱን ልመልስላችሁ። አሁን የምነግራችሁ ባይ ዘ ወይ አምናት አን ኤክስፐርት፣ እኔ ዲፕሎማት አይደለሁም፣ ዋር አናሊስት አይደለሁም፣ የጦር አናሊስት አይደለሁም። ኦር አይ ዱ ማይ ቤስት የሆነ ከማነበው ምናምንና እንደ ኤክስፐርት እንደ ትልቅ ኤክስፐርት ምናምን እንዳታዩኝ። ዲስ ኢዝ ማይ ኦፒኒየን ነው የምነግራችሁ። ናው የመጀመሪያው ጥያቄ ማን ያሸንፋል ለሚለው ጦርነት ኢዝ አንፕሬዲክተብል። ማን ያሸንፋል የሚለው ነገር አይደለም። እኛ የጦር አናሊስቶች ራሳቸው የጦር ጀነራሎች የጦር ሳይንቲስቶች ካልኩሌት አድርገው የሚገቡበት ነገር አት ዘ ኤንድ ኦፍ ዘ ዴይ ከካልኩሌሽናቸው ውጭ ሆኖ ይታያል። ሶ ጦርነት ኢዝ አንፕሬዲክተብል። ፕሪዲክት ልታደርገው የምትችለው አይደለም። ምን ሀፕን ያደርጋል የሚለውን ፕሪዲክት ልታደርገው የምትችለው አይደለም። አንዳንድ ምልክቶች ሊያሳዩ ይችላሉ። ፎር ኤግዛምፕል ለምሳሌ ዶናልድ ትራምፕ ከዚህ በኋላ ክሊን የሆነ ድል አይኖራቸውም። በድርድርም ሆነ አሁን እያሰቡት ባለው በእግረኛ ጦርነት የሚባለው ነገር በሁለቱም ክሊን የሆነ ድል እንደማይኖራቸው ፎር ዳት ማተር ኢትስ ሹር። ይሄ እርግጥ የሆነ ነገር ነው። በድርድርም አሁን ካስቀመጡት ፖይንት ኮምፕሮማይዝ ማድረጋቸው ግድ ነው። ደን ደግሞ በእግር ደግሞ ገብተን እንግዲህ የምናደርገው እናደርጋለን የሚሉ ከሆነ ከፍተኛ ካዥዋሊቲ እንደሚያስተናግዱ ኢትስ ግልጽ። ሶ ክሊን የሆነ ድል እንደማይኖራቸው ይታወቃል። ነገር ግን ልክ እንዳልኳችሁ ጦርነት አንፕሬዲክተብል ነው። ነገ ምን ሀፕን ያደርጋል የሚለው ነገር የሚታወቅ ነገር የለም። መስዑድ ፔዜሽካን ዝም ብሎ ታሞ ሞቶ የሚተካው ሰው ሊጠፋ ይችላል። ገባችሁ አይደለ ወይ? ዶናልድ ትራምፕ የሆነ ሰዓት ላይ ምናምን ላጥ ብሎ እድሜያቸውን 80 ምናምን ነው። አሜሪካ በራሷ ጉዳይ ላይ ትጠመር ትችላለች። ነገራቶች አንፕሬዲክተብል ነው ልላችሁ ነው። አንፕሬዲክተብል ናቸው። ነገር ግን እስካሁን ባለው ማን እያሸነፈ ነው ስለሚለው ግን ልናወራ እንችላለን። ያንንም ደግሞ ኢት ዲፔንድስ ኦን ዮር ዴፊኒሽን። ስለ ድል ማለት ምንድን ነው የሚለው የአንተ ዴፊኒሽን ነው ማተር የሚያደርገው። ድል ማለት በሁለቱ ወገኖች በኩል የሞተውን በዚህ ጦርነት የሞተውን ሰው የተገደለውን ሰው ቁጥር ቆጥራችሁ ነው የዚህኛው የበለጠ ስለሞተ እስካሁን ይሄኛው ነው አሸናፊ፣ ወር ትንሽ ሰው የሞተበት ነው አሸናፊ የሚል ዴፊኒሽን ካላችሁ በዛም ልታዩት ትችላላችሁ። ነው የዚህኛው ሀገር ኢንፍራስትራክቸር ከዛኛው ሀገር ኢንፍራስትራክቸር የበለጠ ስለወደመ ያሸነፈው እንግዲህ ይሄኛው ነው የሚል ዴፊኒሽን ልትሰጡት ትችላላችሁ። ሚ ፐርሰናሊ እንደዛ አይደለም ማየው። በተለይ የሞደርን ዋርፌር ላይ እንደዚህ አይነት ነገር የለም። ድሮ እንደምታውቁት ፊት ለፊት ትጋጠማለህ። ብዙ ሰራዊት የሞተበት ያው ሞተበት ነው። ከዛ በኋላ ምናምን ሂደት ትቆጣጠራለህ፣ ከተማ ትይዛለህ፣ ምናምን ታስገብራለህ፣ ባሪያ አድርገህ ትይዛለህ። እንዲህ ነገር የለም። ሞደርን ዋርፌር ላይ ልታይ የምትችለው አላማ ነው። ጦርነቱን የተነሳበት አላማ ማን አሳካ የሚለው ነው። ብዙ ጊዜ እንግዲህ አግሬሰር ነው እንግዲህ አግሬሰር የሆነ ዓላማ ይዞ ይመጣል። እንደምታውቁት የጦርነት በድርድር መሃል ኢራን ነች የተጠቃችሁ፣ በአሜሪካና በእስራኤል እንደተጠቃች ታውቃላችሁ። ሶ አገሯ ላይ ነው ጥቃት የተፈጸመባት። ያ ጥቃት ደግሞ የመጀመሪያው ጥቃት ደግሞ የአንድ ሉዓላዊት ሀገር መሪ ነው የተገደለው። ሶ ያ ብቻ ሳይሆን መሪው መግደል ብቻ ሳይሆን ከመሪው ጋር የነበሩ ከፍተኛ አመራሮችን መግደል ኤንድ ደግሞ 167 የኤሌመንተሪ የገርልስ ስኩል ተመቶ እንግዲህ እነዛ ህጻናት እንደተገደሉ ታውቃላችሁ። ባይ ዘ ወይ ዛሬ የዩኤን የሂውማን ራይት ካውንስል ዩናኒመስሊ ነው ይህንን ጉዳይ ያወገዘው። አሜሪካ ያደረገችውን ያው ሌት ቢሆንም ዩናኒመስሊ ያውግዟል። አሜሪካ ማምናለች፣ በገደምዳሜም ቢሆን አምናለች እሷ እንዳደረገችው። ሶ እንደዚህ አይነት ጥቃት የደረሰበት አንድ ሀገር ራሱን ዲፌንድ እንደሚያደርግ ኢትስ ክሊር። ክብር የሚሰማው ከሆነ ዲፌንድ ማድረጉ የማይቀር ጉዳይ ነው። ሰው ማንም የአገሩ መሪ ተገሎበት አገር ውስጥ ጥቃት ደርሶበት ምናምን ዝም እንደማይል ሁሉ ማለት ነው። ናው እነዚህ አግሬሰሮች ይዘውት የመጡት ዓላማ ምንድን ነው ሲባል ያው እንደምታውቁት መንግስትን መገልበጥ ነው። ለዛም ነው መሪውን አያቶላውን የገደሉት። ግን እስካሁን ድረስ አልተሳካላቸውም። መሳካት ብቻ ሳይሆን ኢራን በደንብ እነዚህን ዓላማ አክሽፋ ነው ያለችው እስካሁን ድረስ። እንደውም ሆርሙዝን ዘግታ ዓለምን እያስጨነቀች ነው። ዛሬ እኔ አዲስ አበባ ስዞር ነበር። በየቦታው የነዳጅ ሰልፍ ነው ያለው። ዋይ አዲስ አበባ ብቻ አይደለም፣ አሜሪካ ብትሄዱ ያው ነው፣ ወደ ኤዥያ ብትሄዱ ያው ነው፣ በዓለም ላይ። ምክንያቱም ዓለምን ሆስቴጅ አድርጋ ይዛለች ኢራን። ሰው እንደዚህ እጅ ጠምዝዛ ወደ ድርድር አግሬሰሮቹ መንግስት እንገለብጣለን ምናምን፣ ህዝብ ጠልቶታል፣ ህዝብ የጠላው መንግስት ነው፣ በቃ ያበቃለት ነው ምናምን ሲሉ የነበሩት ኤንድ ተሸንፏል፣ ባሊስቲክ ሚሳይል የለውም ከዚህ በኋላ አሸንፈነዋል፣ ምን አድርገነዋል ሲሉ የነበሩት አግሬሰሮች እንግዲህ ወደ ድርድር ደግሞ ተደራደሩ፣ ኑና ወደ ቴብል ተደራደሩን የሚል ልመናና ኦፈር ልከዋል። ያው እየተለመነች ስለሆነ ኢራን እስካሁን ድረስ እና ኦፈር ልከዋል። ስለዚህ ይህ የሚያሳየው እያከሸፈች እንዳለች ነውና እስካሁን ባለው ዓላማቸውን በደንብ እያከሸፈች ስለሆነች በዛ ዴፊኒሽን ከሄዳችሁ ኢራን ነች እያሸነፈች ያለችው ልትሉ ትችላላችሁ። በጉዳት ደግሞ ከሆነ የምታዩት ሰው በሞተበት ደግሞ ከሆነ ኢራን ውስጥ ብዙ ሰዎች ሞተዋል። ከእስራኤል የበለጠ ኢራን ውስጥ ብዙ ሰዎች ሞተዋል። አሜሪካን በጣም በጣት የሚቆጠሩ ወታደሮች ናቸው የሞቱት። ሰው በዛ ብትሄዱ ከሆነ ግን ያ የሚያስኬድ አይደለም። ለምሳሌ በቪየትናም ጦርነት ብታዩ ለምሳሌ አሜሪካን 58 ሺህ ምናምን አሜሪካን ናቸው የሞቱት። በቪየትናም በኩል ግን ኢን ሚሊየንስ ሞተዋል። ያ ማለት አሜሪካ አሸነፈች ማለት አይደለም። ኦር ወደ አድዋም ስታመጡት ለምሳሌ ጣሊያኖች ከኢትዮጵያኖች ባነሰ ቁጥር ነው የሞቱት። ግን ይህ ማለት ጣሊያኖች አሸነፉ ማለት አይደለም። ኦር ኢትዮጵያኖች ብዙ ሰው ስለሞተባቸው ተሸነፉ ማለት አይደለም።
ኢቭን አመራር ራሱ ቢገደልብህ እንደዛ አይደለም። ነገር ግን አላማውን ጣሊያን ይዘው የመጣውን አላማ አሳክቷል ወይ? ኢትዮጵያውያን ብዙ ሰው ሞቶባቸው ብዙ መስዋዕትነት ከፍለውም ቢሆን ያንን አላማ እንዳይሳካ አድርጓል፣ አደናቅፎታል። ያንን አላማ ድል ማለት ያ ነው። ዳስ ማይ ዴፊኒሽን። ስለዚህ በዚህ ዴፊኒሽን ከሄድን እስካሁን ድረስ እያሸነፈች ያለችው ኢራን እንደሆነች ግልጽ ነው። እናንተ የራሳችሁ ዴፊኒሽን ሊኖራችሁ ይችላል። ያው እሱ የእናንተ ኦፒኒየን ነው። ሶ በዚህ በኩል ይሄ ነው። ሁለተኛው ጥያቄ እንዴት የሚያልቅ ይመስላል ለሚለው ኢትስ ኦብቪየስ በድርድር ካልሆነ በምንም መልኩ ሊያልቅ የሚችልበት ምክንያት የለም፣ መንገድ የለም። ኢትስ ኦብቪየስ። ግን ቅድም እንዳልኳችሁ ፕሪዲክተብል አይደለም ጦርነት። ፕሪዲክተብል ስላልሆነ ነገራቶች አፕል ሊያደርጉ ይችላሉ። እስካሁን በሄደው ፌዝ ግን በድርድር ነው ሊያልቅ የሚችለው። ነገር ግን ድርድር ላይ ስትቀመጥ ሌቨሬጅ የሚባል ነገር አለ። አሁን ለምሳሌ ኢራን ሁርሙዝን ግጥም አድርጋ ዘግታ ነዳጅ በበርሜል $200 ገብቶ ለድርድር ስትቀመጥ የሚኖራት ፓወር እና ሁርሙዝን ተቀምጣ በጉልበት ሁርሙዝን ተቀምጣ በሁርሙዝ መርከቦች እያለፉ ለድርድር ስትቀመጥ የሚኖራት ጉልበት ይለያያል። ሶ አሜሪካን በተቃራኒ ሁርሙዝን አስከፍታ ስትቀመጥና ሁርሙዝ ተዘግቶ ነዳጅ ጠፍቶ ሁርሙዝን ማስከፈት አቅቷት ለድርድር ስትቀመጥ ይለያያል የሚኖራቸው ፓወር። ሶ ለድርድር ስትቀመጥ የሚኖርህን ሌቨሬጅ ለማሳደግ በሚል የተወሰኑ መቀጣቀጦች ሊኖሩ ይችላሉ። ለምሳሌ አሜሪካ ሰራዊት ገብቶ ሁርሙዝን አስከፍቶ የሆኑ ቦታዎች ተቆጣጥሮ የሚመጡ ድርድሮችና ያንን ሞክሮ አቅቶት ያም ከሽፎበት ለድርድር ሲመጣ የሚኖረው ፓወር የሁለቱ ተደራዳሪዎች ፓወር ስለሚለያይ ሌቨሬጃቸውን ለማሳደግ የተወሰኑ ሊቀጣቀጡ ይችላሉ እንጂ there is no way ከድርድር ውጭ ሌላ መፍትሄ የሚኖረው አይመስለኝም። ሶ በድርድር ነው የሚያልቀው። ግን ሌቨሬጅ ማን ይኖረዋል፣ ማን ኮምፕሮማይዝ ያደርጋል የበለጠ የሚለው ፊውቸር ወደፊት የሚፈታ ነገር ነው የሚሆነው። ሶስተኛው ጥያቄ የሚድል ኢስት ሀገራትን ማጥቀቷ ልክ ነው ወይ የሚለው ነው። እሱም ዲፔንድስ ኦን ዩር ስታንስ፣ የአንተ ስታንስ ነው ዲፔንድ የሚያደርገው። ከኢራን በኩል ከሆነና የተለያዩ ነገራቶች ማምጣት ትችላላችሁ። ለምሳሌ ጦርነቱ ከመጀመሩ በፊት ባይደው የሚድል ኢስት ሀገራት ይህ ጦርነት እንዳይነሳ ትራምፕን ሲወተውቱ ነበር፣ እረፍ ሲሉ ነበረ። በኋላ ደግሞ የአየር ክልላችንንም የምድር ክልላችንም ዘግተናል ሲሉ ነበር። ግን በተለያዩ ምክንያቶች እየወጡ እንዳሉ ሪፖርቶች ከሆነ እና ደግሞ ኢቭን ለምሳሌ እንደምታውቁት ኩዌት ውስጥ የሶስት የአሜሪካ የጦር ጀቶች የኩዌት አየር ላይ ተመተው ወድቀዋል። ሶ አየሩን አክሰስ እያደረጉ ነበረ ማለት ነው። እነዚህ የአረብ ሀገራቶች ምንድነው ጦርነቱ የነሱን አየር ክልል እንዳይጠቀም ቢፈልጉም የምር ፈልገውም ቢሆን ኢዘር አሜሪካ ከነሱ ትእዛዝ ውጭ ወጣ እየተጠቀመችው ነበረ ማለት ነው ኦር ምናምን ነገር እና በኢራን በኩል እስራኤልን ዳይሬክትሊ አታክ ማድረግ ብችልም አሜሪካን አታክ ማድረግ አችልም። ሶ the only way አሜሪካን ልትቆነጥጥ መስችለው በአሜሪካ ጥቃት እየደረሰባት ነው። ሶ the only way አሜሪካ ልትቆነጥጥ የምትችለው አካባቢው ላይ ያሉትን የአሜሪካ ስቴቶች መምታት ነው። ሶ በኢራን በኩል ኢራናዊ የሆነ ስታስበው ሴንስ ይሰጣል ነው ልልህ የምችለው። ከውጭ ሆነ ደግሞ ስታስበው ኖ ልትል ትችላለህ። ሶ it depends on your definition። ያም ቢሆን ሚ ፐርሰናሊ በተለይ የአረብ ሀገራቶች ባይ ዘ ወይ በጣም የወሰዱት በጣም ብልህነት የተሞላበት እርምጃ ምንድን ነው? ይህንን ሁሉ ባለስቲክ ሚሳይልና ድሮን ተቀብለው ኢንተርሴፕት እያደረጉ ወርዶ ጉዳት እያደረሰም ቢሆን አጸፋ አለመመለሳቸው በጣም ብልህነትና ብስለት ያለበት እርምጃ ነው። ቢኮዝ አጸፋ ቢመልሱ ደን ኦፕን ዋር ይሆናል በኢራንና በእነዚህ አረብ ሀገሮች መካከል። ደን አሜሪካ ማይት ቢ ለሁለቱም ነው ዌፐን የምትሸጠው። ይህ ይታወቃል። ባይዘው የአረብ ሀገራት መሪዎች የሚያውቁት ነገር ነው። የአረብ ሀገራት መሪዎች ተሰብስበው ለብቻቸው አይችሉም። ለምሳሌ ኢማራት ብቻዋን መልሳ ከኢራን ጋር ልትዋጋች፣ የኢማራት ህዝብ እኮ ስንት ሚሊዮን ነው? 10 ቤት ራሱ ይገባል እንዴ? የሳውዲ ህዝብ እንኳን ሲቲዝኑ እንኳን 19 ሚሊዮን ነው አይ ቲንክ። የኩዌት የባህሬን ምናምን ተዋቸው በጣም ትንንሽ ናቸው። እና የቀጠር እና ብቻቸውን መመለስ አይችሉም። ግን አንድ ላይ ሆነን እንመልስ ቢሉና አንድ ላይ ፓወር አቋቁመው ቢመልሱ አሜሪካ ከዛ ውስጥ ራሷን ፑል አድርጋ በመሳሪያ በሁለቱም በኩል በመሳሪያ በምናን እያስታጠቀች እንደምታጨፋጭፋቸው ያውቃሉ። ሶ ብልህነት የተሞላበት እርምጃ የወሰዱት ምንድን ነው? ይህን ነገር ሰስቴን አድርገው ታግዘው መቆየታቸው ብልህነት ያለበት እርምጃ ነው። ኤንድ ደግሞ ያም ሀፕን የሚያደርግ ከሆነ የሙስሊም ሀገራቶችን የመጨረሻ የሚያጨረጭስ ነው የሚሆነው። ይሄ ደግሞ ለማን ነው የሚሰራው? ያው ለእስራኤል ነው የሚሰራው። ይህ ጉዳይ ለእስራኤል የሚጠቀም ነው የሚሆነው እና ይህንን ስለተረዱ በቻሉት አቅም እስካሁን ድረስ ታግሰው መቆየታቸውና መልስ አለመመለሳቸው በጣም ብልህነት ያለበት እርምጃ ነው። ሰው ልክ ነው ወይ ልክ አይደለም የሚለውን ጦርነት ላይና አንድ ሀገር ኮርነር ከተደረገ በኋላ ልክ ድመት ለምሳሌ አሯሩጠ ኮርነር ካረከው ማምለጫ ካጣ እንደሚቧጭርህ ምን ማድረግ ያለበት እንደሚያደርግ ኢትስ ክሊር። እና እነዚህ ሚድል ኢስት ሀገራቶች ላይ የአግሬሰሩ የአሜሪካ ቤዞች አሉ። ሶ እነዚህ ቤዞች እንግዲህ የሚያደርጉበትን ጥቃት ለመከላከል ያንንም እየቧጨረ ነው ያለው የኢራን መንግስት፣ የኢራን ሪቮሉሽነሪ ጋርድ እና የኢራን መንግስት። ስለዚህ የአንተ ስታንስ ነው የሚወስነው፣ የትኛው ስታንስ ላይ ነው ያለው የሚለው ነው የሚወስነው ለዚህ መልሱ። እና ኢት ዲፔንድስ ኦን ዮር ዴፊኒሽን ለማለት ፈልጋለሁ። ሶ